እኛ ኢየሱስን ካወቅን በቂያችን ነው፣ እኛ ስለ ማርያም ጉዳያችን አይደለም የሚሉ ሰዎች ቤት በኩል ነው ኢየሱስን ያወቁት። የቤታችሁን ጉዳይ ለእግዚአብሔር ንገሩት። የኑሯችሁን ጉዳይ ለእግዚአብሔር ንገሩት። የሥራችሁን ጉዳይ ለእግዚአብሔር ንገሩት። ጌታን ትወልጃለሽ ተብላ የአምላክ እናት ነሽ ተብላ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ነው ተብላ ወላዲተ አምላክ ትባያለሽ ተብላ ጥቂት ነገር ይዘን የምንኮፈስ፣ ጥቂት ነገር ይዘን የምንወጠር፣ ጥቂት ነገር ይዘን ራሳችንን ከፍ ከፍ የምናደርግ እኔ ሰባኪ ነኝ፣ እኔ ቀዳሽ ነኝ፣ እኔ እንደዚህ ነኝ፣ እኔ ባለ ሀብት ነኝ፣ እኔ ምሁር ነኝ፣ እኔ ሊቅ ነኝ፣ እኔ እንደዚህ ነኝ እንኮፈስበታለን። ዋጋ የለውም። ሲመለከቱ ሕፃን ነው አዩት። በግንባራቸው ተደፍተው ለሕፃኑ ሰገዱለት። በድንግል ማርያም እጅ ላይ ያለው ሕፃን ብቻ አይደለም፣ ዓለምን ካለመኖር ወደ መኖር ያመጣ የዘላለም አምላክ ነው። እቅድ ስታወጡ በልባችሁ ያዙት። ብዙም አታውሩ። እኔ እንደዚህ ላደርግ ነው አትበሉ። የልባችሁን ከእግዚአብሔር ጋር አውሩና አድርጉ። ሰይጣን የሚሰማው ያወራችሁትን እንጂ ያሰባችሁትን አይደለም። የምላሳችሁን እየጠበቀ ፈተና ያበዛባቸዋል። ቤት ልገዛ ነው ለምን ትላለህ? ግዛ። ከእግዚአብሔር ጋር ተነጋገር፣ ግዛ። ለሰዎች አታውሩ። ስራ ሊጀምር ነው ለምን ንገረው ለእግዚአብሔር። መጀመሪያ ቤተ ክርስቲያን መጣችሁ ከእግዚአብሔር ጋር ተነጋገሩ። እግዚአብሔር የልባችሁን ያውቃል። ከዚያ በኋላ እንደዚህ ላደርግ ነው፣ ወጥመድ ይበዛዋል። እንደዚህ ሊሰራ ነው፣ እንቅፋቱ ብዛቱ፣ ፈተናው ብዛቱ። የልቤ የምትሉ ሰው እንቅፋት እያዘጋጀላችሁ እስኪመስላችሁ ድረስ ፈተናው ይበዛል። ለምን መሰላችሁ? አወራችሁ፣ ሰይጣን ሰማ፣ አዘጋጀው። ዝም ብላችሁ ስሩ። ጠብቁ፣ በልባችሁ ያዙ፣ በልባችሁ በስጋም በነፍስም ሕማማት ውስጥ የገቡትን ነፃ እንዲያወጣ በስጋ የተገለጠው ጌታችን መድኃኒታችን ኢየሱስ ክርስቶስ ከእርሷ እንደሚወለድ እርሷም ደግሞ የአምላክ እናት እንደምትሆን አምላክን ጸንሳ አምላክን እንደምትወልደው አምላክ ከእርሷ እንደሚወለድ ቅዱስ ገብርኤል ሲናገር ምን አለ? ጌታ ካንቺ ጋር ነው ካለ በኋላ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ እግዚአብሔር ነው አላት። አትዴሱ ዋቀዮዳ ጀልቀበ ገለቴፈቻ ዱፌ ዱበርቶota keessaa adda baatee kan eebbifamteedha. Waaqayyoon si wajjin jira. Gammadii jecha galateeffachaa dhufeetiin kan sirra mucaa ni deessaa, ilma ni deessaa. Ilmi kun immoo addunyaa kana hunda cubbuu keessaa kan baasu, addunyaa dhukkubsate kana kan fayyisu waan ta'eef maqaan isaa jedhe Iyesuus jedhama. Iyesuus jechuun qoricha jechuudha. Namoota dhukkubsatan kan fayyisu, foonii fi lubbuudhaan kan dhukkubsatan, kan rakkatan, kan beela'an beela baasuu kan danda'u, ibidda barabaraa keessatti kan darbataman, si'oolii keessaa ibidda keessaa bilisa baasuu kan danda'u Kiristoos sirraa dhalataa. Kanaaf ati haadha Waaqayyooti jedhe. Deessuu Waaqayyooti. Ilmi Waaqayyoo sirraa dhalataa. Maqaa isaa Iyesuus jettaani. Innis qoricha jechuudha jedhe qulqulluun ገብርኤል dubbateera. ስሙን ኢየሱስ ትይዋለሽ ብሎ ቅዱስ ገብርኤል ከተናገረ በኋላ እመቤታችን እንደዚህ አለች፣ ይህ ነገር እንዴት ይሆናል? እኔ ወንድ ስለማላውቅ ይህ ነገር እንዴት ይሆናል ብሎ ሲናገር መንፈስ ቅዱስ ወደ አንቺ ይመጣል፣ የልዑልም ኃይል ይጸልልሻል፣ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ማርያም ሆይ አለ ለእግዚአብሔር የሚሳነው ነገር የለም አለ። ለማን? እስኪ ያኮረፋችሁ ሰዎች ተናገሩ። ለማን? እስኪ ለእግዚአብሔር በሉ። የሚሳነው ነገር የለም። ስለዚህ አትጨነቁ። በሌላ ቋንቋ እናንተ ራሳችሁ በኖሯችሁ እናንተ ተጨንቃችሁ ምንም መፍጠር አትችሉም። ለማንም የሚሳነው ነገር የለም። ንገሩት ለእግዚአብሔር። የቤታችሁን ጉዳይ ለእግዚአብሔር ንገሩት። የኑሯችሁን ጉዳይ ለእግዚአብሔር ንገሩት። የሥራችሁን ጉዳይ ለእግዚአብሔር ንገሩት። እግዚአብሔር ሁሉን ቻይ ነው። የሚሳነው ነገር የለም። ዓለምን ካለመኖር ወደ መኖር አምጥቶ የፈጠረ የዘላለም አምላክ ነው እግዚአብሔር። ሁሉን ቻይ ነው።
የሚሳነው ነገር የለም። በዚህ ጊዜ እመቤታችን እንደዚህ አለች፣ እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለች። አቤት ትህትናዋ! እስኪ አመስግኗት እመቤታችንን በእውነት። እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ። አያችሁ፣ ጌታን ትወልጃለሽ ተብላ፣ የአምላክ እናት ነሽ ተብላ፣ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ነው ተብላ፣ ወላዲተ አምላክ ትባያለሽ ተብላ፣ ከሴቶች ሁሉ በላይ ነሽ፣ ከፍጡራን ሁሉ በላይ ነሽ ተብላ ተመስግና ከመላእክት አለቃ ከቅዱስ ገብርኤል ምስጋና ቀርቦላት፣ እመቤታችን ግን እንደዚህ አለች፣ እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ፣ እነሆኝ የጌታ አገልጋይ እንደ ቃል ይሁንልኝ፣ እነሆ የእግዚአብሔር ባሪያ እንደ ቃል ይሁንልኝ አለች። ወገኖቼ ትህትናን በተግባር ያስተማረችን ድንግል ማርያም ናት። በተግባር ራሷን ዝቅ አድርጋ የአምላክ እናት ሆና ሳለ እነሆኝ የጌታ ባሪያ አለች። ወላዲተ አምላክ ነች ተብላ እነሆኝ የጌታ ባሪያ፣ እነሆኝ የጌታ አገልጋይ እንደ ቃል ይሁንልኝ አለች። ዛሬ ጥቂት ነገር ይዘን የምንኮፈስ፣ ጥቂት ነገር ይዘን የምንወጠር፣ ጥቂት ነገር ይዘን ራሳችንን ከፍ ከፍ የምናደርግ፣ በገንዘብ የምንመካ፣ በስልጣን የምንመካ፣ በጉልበት የምንመካ፣ በአቅማችን የምንመካ ወገኖቼ ራሳችንን ዝቅ ማድረግ እንዳለብን የቅዱሳን ሕይወት ያስተምረናል። ከሶሚን አንጅራችሁ አከቀብኑ ገዶፍ ቀቡድ አንጅራችሁ አከቀብኑ ዋቀዮዳፍ አጀጀሙ አከቀብኑ ዱብሬ ቁልቁሌቲ ማረሚን ሴናንሼ በሊናኑ በርሲሰማቲ ዋቀዮ አንገፈ ኤርገሞታ ቀንቴ ቁልቁሉን ገብርኤል ኢሼ ገለቴፈቴት አቲ ዱበርቶታ ሁንደ ኬሳ አደባቴ kan eebbifamteedha jedhee ishee galateeffateera. Akkasumas immoo qulqulluun Gabri'eel kan sirraa dhalatu jiraata ilma Waaqayyoo kan ta'e Iyyasuus Kiristoosidha. Kanaaf ati deessuu Waaqayyooti, haadha Waaqayyoo jedhamtee ni waamamte yeroo jedhuun kunoo garbittii Waaqayyoo, kunoo tajaajiltuu Waaqayyoo akka eeyyamasaa akka jecha kee naaf haa ta'u jette. Nuzamma waanuma muraasaan of tuulla. Namni maallaqa qabu maallaqa isaatiin of tuula. Namni beekumsa qabu beekumsa isaatiin of tuula. Namni humna qabu humna isaatiin of tuula. Namni samiidhaa gadi waan biyya lafaarra kanarra jiru qabu isa qabu sanaan of tuula. Maatii Waaqayyoo gadoof qabuudhaan kasoomina guddaadhaan jiraachuu akka qabnu seenaan qulqullootaa nu barsiisa. በትህትና መኖር እንዳለብን ራሳችንን ዝቅ በማድረግ መኖር እንደሚገባን የቅዱሳን ሕይወት ያስረዳናል። አብርሃም እኮ ዘፍጥረት ምዕራፍ 18 ላይ ቅድስት ሥላሴን በእንግድነት ከተቀበለ በኋላ ቤቱ በእንግድነት ሥላሴን ተቀብሎ ከእግዚአብሔር ጋር ሲነጋገር እንደዚህ አለ፣ እኔ አፈርና ትቢያ ነኝ፣ በአንተ ፊት መቆም አይገባኝም አለ። አብርሃም ሲናገር እኔ አፈር ነኝ አለ። እኔ ምንድን ነኝ? እስኪ ተናገሩ፣ እኔ ምንድን ነኝ? አብርሃም እኮ ነው የባረኩ ይባረካሉ የተባለው አብርሃም፣ የረገሙ ይረገማሉ የተባለው አብርሃም፣ ዘርህን እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛልሃለሁ የተባለው አብርሃም፣ ሥላሴን በእንግድነት የተቀበለው አብርሃም ራሱን ዝቅ አደረገና እነሆኝ አለ፣ እኔ አፈር ነኝ፣ በእግዚአብሔር ፊት መቆም አይገባኝም አለ። በማን ፊት? እኛ ምን እንበል እስኪ? ዳዊት እኔ ትል ነኝ አለ። ቅዱስ ጳውሎስ እስከ 3ኛ ሰማይ ተነጥቆ ሰዎች የማይሰሙትን የመላእክትን ቋንቋ ሰምቶ 14 መልእክታትን ጽፎ ራሱን ዝቅ አደረገና እንደዚህ አለ፣ እኔ ከሁሉ የማንስ ጭንጋፍ ነኝ አለ። ከጳውሎስ ትበልጣላችሁ? ከጳውሎስ እንበልጣለን? ስለዚህ ወገኖቼ ትህትና ይኑረን። ድንግል ማርያም እኔ የጌታ ባሪያ ነኝ አለች። ቅዱስ ጳውሎስ እኔ ከሁሉ የማንስ ጭንጋፍ ነኝ አለ። ዳዊት እኔ ትል ነኝ አለ። አብርሃም እኔ አፈር ነኝ አለ። አባቶቻችን ሁሉ ራሳቸውን ዝቅ አድርገው ትህትናን አሳይተውናል። እኛስ እኔ ሰባኪ ነኝ፣
እኔ ቀዳሽ ነኝ፣ እኔ እንደዚህ ነኝ፣ እኔ ባለ ሀብት ነኝ፣ እኔ ምሁር ነኝ፣ እኔ ሊቅ ነኝ፣ እኔ እንደዚህ ነኝ እንኮፈስበታለን። ዋጋ የለውም፣ ክብር የለውም። ጸጋ ይቀንሳል ወገኖቼ፣ ያዋርዳል። ራሳቸውን ዝቅ የሚያደርጉ በእግዚአብሔር ፊት የከበሩ ናቸው። ራሳቸውን ከፍ ከፍ የሚያደርጉ ደግሞ የተዋረዱ ናቸው። ስለዚህ ትህትናን እንማር። እነሆኝ የጌታ ባሪያ አለች እመቤታችን። እነሆኝ የጌታ አገልጋይ እንደ ቃል ይሁንልኝ አለች። በዚያ ሰዓት በማይመረመር ቅጽበት ከሦስቱ አካል አንዱ አካል የሆነው አካላዊ ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ በእመቤታችን ማኅፀን አደረ። ወንጌላዊ ቅዱስ ዮሐንስ እንደዚህ ይላል። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ጀምሮ በመጀመሪያው ቃል ነበረ አለ። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ሁሉ በእርሱ ሆነ፣ ከሆነውስ አንዳች እንኳን ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም አለ። በመጀመሪያ ብሎ መጀመሪያ የሌለውን መጀመሪያ ዓለም ሳይፈጠር ዘመን ሳይቆጠር ከአባቱ ጋር የነበረውን ዓለምን ካለመኖር ወደ መኖር ያመጣውን የዘላለም አምላክ የኢየሱስ ክርስቶስን ማንነት የኢየሱስ ክርስቶስን ክብር እየጻፈ ሁሉ በእርሱ ተፈጠረ፣ ሁሉ በእርሱ ሆነ፣ ሁሉ በእርሱ ካለመኖር ወደ መኖር መጣ ብሎ አምላክነቱን፣ ፈጣሪነቱን፣ እግዚአብሔርነቱን፣ ሁሉን ቻይነቱን፣ የዓለም ብርሃን መሆኑን እየዘረዘረ መጣና ቁጥር 14 ላይ ቃልም ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ አለ። ክብርና ምስጋና ለስሙ ይሁን። አመስግኑት እግዚአብሔርን። ያ አምላክ የተባለው ቃል፣ ያ ሁሉን የፈጠረው ቃል፣ ያ የዓለም ብርሃን የነበረው ቃል፣ ያ ሁሉን ካለመኖር ወደ መኖር ያመጣው ቃል ፍጹም ሰው ሆነ፣ በእኛም አደረ። በእኛ አደረ ማለት ከኛ ወገን ከሆነች ከእመቤታችን ከድንግል ማርያም ከስጋዋ ስጋን ከነፍሷ ነፍስ ነስቶ የዘላለም አምላክ በተዋህዶ ከብሮ ፍጹም አምላክ ፍጹም ሰው ሆኖ ተገለጠ ማለት ነው። ስለዚህ እመቤታችን የአምላክ እናት ናት። የማን እናት? ተናገሩ። የማን እናት? የአምላክ እናት። እኛ ኢየሱስን ካወቅን በቂያችን ነው፣ እኛ ስለ ማርያም ጉዳያችን አይደለም የሚሉ ሰዎች በየት በኩል ነው ኢየሱስን ያወቁት እንዴ? ከእርሷ ከመወለዱ በፊት ማን ያውቀው ነበር ኢየሱስን? በስጋ ከመገለጡ በፊት ማን ኤኙቱ ቤከም ኢየሱስ ዱብሬ ቁልቁሌቲ ማረሚራ ኦሶን ለቲን ዱራ ኤኙቱ ኢሳ ቤካ ሰብን እስራኤል ዋቀ ቶኮቲ አመና ቱረኒ ሀረሌ ክርስቶስ ኦሶን ቤኪን ዋቀ ቶኮቲ አመነ ጀዳኒ ጅራቻ ጅሩ መን እስራኤል ከናፍ ማቲ ዋቀዮ ኑቲ ኢልማ ዋቀዮ ከን ቤክኔ ጎፍታ ኬኛ ፈይሳ ኬኛ ኢየሱስ ክርስቶስ ከን ቤክኔ ዱብሬ ቁልቁሌቲ ማረሚ ፎን ሼራ ፎን ዲጋ ሼራ ዲጋ ልቡ ሼራ ልቡ ፍዳቴት ነመተኤ ዋን ሙለቴፊ ቁልቁሉን ዮሐንስ ኢሳ ከነ ዱበቴ ጀልቀባ ጀቻ ቱሬ ጀዴ ጀችችስ ዋቀ ቢረ ቱሬ ኢንስ አዱኛ ሁንዳ አካውሜ ቁልቁሉን ዮሐንስ የሮ ዱበቱ ማል ጀዴ ወንቲ ሁንዲኑ ኢሱማን ተኤ ኢሳ ማሌ ከንቴ ቶኮሌን ጅሩ ጀዴ በሬሴት ለኮፍሰ ቁዳፉ ረት ሮገው ማል ጀዴ ጀቺ ፎን ተኤ ጀቺ ማል ተኤ ፎን ተኤ ጀዳሜ ፎን ተኤ ጀቻ ከን ጀዳሜ አዱኛ ከን ኡሜ ዋቀ ከንቴ ኢሳ ሙለቱስ ኢሴ ሙለኔስ ሁንደሳ በከይን ጅረራ ገረ ጅሩት ፊዴ ከን ኡሜ ጀቻ ከን ጀዳሜ ክርስቶስ ዱብሬ ቁልቁሌቲ ማረሚ ፎን ሼራ ፎን ልቡ ሼራ ልቡ ዲጋ ሼራ ዲጋ ፍዳቴት ነመተኤ
ሙልጠቴ ማልተየት ሙለቴ ነመተኤ ሙለቴ። ስለዚህ ከእርሷ ስጋና ነፍስን ስለነሳ ከእርሷ ስጋና ደም ስለወሰደ ከእርሷ ስለተወለደ ከእርሷ የተወለደውን አምላክ ነው እንላለን። የወለደችውን ደግሞ የአምላክ እናት ብለን እናምናለን። የማን እናት? ዕብራውያን ምዕራፍ 2 ቁጥር 14 ጀምሮ የዕብራውያን ጻፊ እንደዚህ ይላል፣ በባርነት በሞት ፍርሃት ይታሰሩ የነበሩትን ነፃ እንዲያወጣ። ልብ በሉ፣ በሞት ፍርሃት አለ፣ በባርነት ይታሰሩ የነበሩትን ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ አለ። በምንና በምን? በስጋና በደም እንዲሁ ምን አለ? ተካፈለ ይልና የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም ይላል። አሁን በደንብ ስሙኝ። የአብርሃም ዘር እመቤታችን ድንግል ማርያም ናት። ስለዚህ ቅዱስ ጳውሎስ ምን አለ? የያዘው አለ የአብርሃምን ዘር ነው። የአብርሃም ዘር ከሆነች ከድንግል ማርያም በስጋና በደም እንዲሁ ተካፈለ። ስለዚህ ስጋና ደምን የወሰደው ከድንግል ማርያም ነው። ለምንድን ነው ከእርሷ የተወለደው ሲባል በሞት ፍርሃት በባርነት ይታሰሩ የነበሩትን ነፃ ለማውጣት። ምን ለማድረግ? መልሱልኝ። ምን ለማድረግ? ነፃ ለማውጣት። ገላትያ ምዕራፍ 5 ቁጥር 1 ላይ ቅዱስ ጳውሎስ እንደዚህ ይላል፣ በነፃነት ልንኖር ክርስቶስ ነፃ አወጣን። እንግዲህ እንደገና በባርነት ቀንበር አትያዙ አለ። ቢሊሱማዳን አከጅራኑ ክርስቶስ ቢሊሰኑ ባሴራ ለመፋ ገብሩማዳን ሂንቀበሚናይ ኑንጀዴራ። ቢሊሱማዳን አከጅራኑ ኤኙቱ ቢሊሰኑ ባሴ ኢየሱስ ክርስቶስ ጀዳሜ ኤኙ ቢሊሰኑ ባሴ ኢየሱስ ክርስቶስ ማልጎን ጎዴራ ቢሊሰኑ ባሴራ ቢሊሱማ አርገኔራ garboota turree amma maatii waaqayyoo taaneerra. Dukkana keessa turree amma gara ifatti dhufneerra. Waanjoo seexanaatiin qabamnee turree Kiristoos qulqulluu dhiiga isaa dhangalaasee bilisa nu baasee maatii isaa, saba isaa, ijoollee isaa nu taasiseera. Kanaaf bilisummaa kana nuuf kennuudhaaf gooftaan keenya fayyisaan keenya Iyyasuus Kiristoos nama ta'eet mul'ate. ፍጹም ሰው ሆኖ ተገለጠ። ሰው ሆኖ የተገለጠው ደግሞ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ነው። ስለዚህ ድንግል ማርያም ቅድስት ናት ብለን ለመውሰድ አንፈራም። ምን አንልም? እስኪ አንፈራም በሉ። ማርያም ሆይ ዮሴፍ ሆይ ማርያምን ለመውሰድ አትፍራ አይደል የተባለው? ስለዚህ ማርያምን ለመውሰድ ምን አንልም? አንፈራም። ቅድስት ናት ብለን በእርሷ ለማመን አንፈራም። ቅድስት ናት ብለን እርሷን ለመቀበል አንፈራም። እንዲሁ ደግሞ እርሷን ወላዲተ አምላክ ናት፣ የአምላክ እናት ናት ብለን እርሷን በወላዲተ አምላክነቷ ለመቀበል አንፈራም። ልብ በሉ ክርስቲያኖች፣ ጌታችን ኢየሱስ ክርስቶስን እመቤታችን ጸንሳው ከስጋዋ ስጋ ነስቶ ፍጹም ሰው ሆኖ ከዚያ በቤተልሔም ግርግም ከወለደችው በኋላ ከብቶች እየመጡ ትንፋሻቸውን ይገብሩታል። እረኞች እየመጡ ከመላእክት ጋር ያመሰግኑታል። ሰብአ ሰገል የሚባሉ የጥበብ ሰዎች ከሩቅ ምስራቅ አገር መጡ። በደንብ ስሙኝ። የቅዱስ ማቴዎስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ፣ የቅዱስ ሉቃስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ ሁለቱን ወንጌላት በሚገባ አንብቡ። ከሩቅ ምስራቅ አገር መጡ ሰብአ ሰገል። ከዚያ በኋላ ድንግል ማርያም ኢየሱስ ክርስቶስን በክንዶቿ ታቅፋ ተመለከቱ። ከዚያ በኋላ ወርቅ ዕጣንና ከርቤ ይዘው ስለነበረ ነገስታት ናቸው። ምንድናቸው? ደከማችሁ እንዴ? በደንብ ስሙኝ። ምንድናቸው? ነገስታት ናቸው። ከዚያ ሲመለከቱት በአንዲት ድንግል ቅድስት ሴት እጅ ላይ ሕፃን ተጠቅልሏል። በጨርቅ ተጠቅልሎ በቤተልሔም ግርግም ሕፃኑን ተመለከቱት። ከዚያ ሲያዩት ሕፃን ነው። እነርሱ ነገስታት ናቸው። እነርሱ የጥበብ ሰዎች ናቸው። እነርሱ
ንጉሱ ሄሮድስ ጋር ገብተው የተወለደው የአይሁድ ንጉስ ወዴት ነው ብለው ጠይቀዋል። ስለዚህ መጡና ሕፃኑን ከእናቱ ከማርያም ጋር አገኙት ይላል። ከማን ጋራ? መልሱልኝ፣ ከማን ጋራ? አንዳንዶቹ ሕፃኑን ይፈልጋሉ፣ እናቱን አይፈልጉም። አንዳንዶቹ ሕፃኑን ይቀበላሉ፣ እናቱን ግን ክብር ይነሳሉ። ይኸውላችሁ እነርሱ ስላከበሩ ክብር አይጨምርም፣ እነርሱም ስላላከበሩ ክብር አይቀንስም። ምክንያቱም አንድ ጊዜ አክባሪው እግዚአብሔር አክብሯታል። ክብርና ምስጋና ለእመቤታችን ይሁን። እልል ብላችሁ አመስግነዋት። ስለዚህ አዩ። ሲያዩት ሕፃን ነው፣ የ2 ዓመት ሕፃን ነው፣ ከ2 ዓመት በታች ያለ ሕፃን። ሲመለከቱ ሕፃን ነው፣ አዩት። በግንባራቸው ተደፍተው ለሕፃኑ ሰገዱለት። በድንግል ማርያም እጅ ላይ ያለው ሕፃን ብቻ አይደለም፣ ዓለምን ካለመኖር ወደ መኖር ያመጣ የዘላለም አምላክ ነው። የብዙዎች ስህተት ከዚህ ይጀምራል። የክርስቶስን ጉዳይ ከቤተልሔም ማጥናት ይጀምራሉ። ከድንግል ማርያም በመወለዱ ማጥናት ይጀምራሉ። እርሱ የዮሴፍ ልጅ ነው ይላሉ። እርሱ የድንግል ማርያም ልጅ ነው። እርሱ እኮ ከእርሷ ከተወለደ በኋላ ነው ሕልውናው የጀመረው የሚሉ አሉ። አይደለም። ቤተልሔም ማለት ክርስቶስ በተለየ ሁኔታ የተገለጠበት ስፍራ እንጂ መኖር የጀመረበት አይደለም። እርሱማ ዓለም ሳይፈጠር ዘመን ሳይቆጠር የነበረ የዘላለም አምላክ ነው። ክብርና ምስጋና ለስሙ ይሁን። አመስግኑት ክርስቶስን። የዘላለም አምላክ ነው። ዋቀ በረበራቲን አዱኛ ነው ሶይኑ መሚን በሪኦ ሶይን ለካ ወሚን ዱረ ከንቱሬ ጅራታፊ ጅራችሳ ከንቴ ጎፍታን ኬኛ ፈይሳን ኬኛ ኢየሱስ ክርስቶስ እኒ ዋቀዮ ደማቲ ዋቀዮ አዩ። በግንባራቸው ተደፍቶ ሰገዱለት። ወርቅ ዕጣንና ከርቤ እጅ መንሻቸውን ሰጡት ይላል። ሕፃን እኮ ነው፣ ግን የዘላለም አምላክ ነው። ሕፃን ነው፣ ሰውን ለማዳን በሥጋ የተገለጠ አምላክ ነው። ለዚህ ነው እኮ ነቢዩ ኢሳይያስ እንደዚህ ይላል። ኢሳይያስ ምዕራፍ 9 ከቁጥር 6 ላይ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል አለ። ስለዚህ የተወለደው ሕፃን፣ በሥጋ የተገለጠው ሕፃን እርሱ ማን እንደሆነ ነቢዩ ኢሳይያስ ሲናገር ምን አለ? ኃያል አምላክ፣ የዘላለም አባት ተብሎ ይጠራል አለ። እስኪ ኃያል አምላክ በሉ። ኃያል አምላክ፣ የዘላለም አባት። ያው እንግዲህ አንዳንዶች እናንተ ኢየሱስ ክርስቶስን አምላክ ነው ብላችሁ የምታመልኩት የተወለደ ሰው የምታመልኩት እንዴት ነው ይላሉ። በሥጋ የተገለጠ እንጂ ሰው ብቻ አይደለም። ክርስቶስ የዘላለም አምላክ ነው። በገባልን ቃል ኪዳን መሰረት ከድንግል ማርያም ተወለደ። ነቢዩ ኢሳይያስ ምን አለ? ሕፃን ነው ካለ በኋላ እንደዚህ ይላል፣ ኃያል አምላክ የዘላለም አባት። አያችሁ፣ ኃያል አምላክ ነው። ክንዱ ብርቱ ነው። በፊቱ ማንም መቆም አይችልም። ኃያል አምላክ ነው። የዘላለም ደግሞ አባት ነው። ዘላለማዊ አምላክ ነው። ስለዚህ ይህ አምላክ ከድንግል ማርያም ተወልዶ እመቤታችን ድንግል ማርያም ሰብአ ሰገል መጥተው ሲሰግዱለት እያየች፣ እረኞች ትንፋሻቸውን ሲገብሩ እያየች፣ ሰውና መላእክት አንድ ላይ ሆነው በሰማይ ለእግዚአብሔር ምስጋና ይሁን እያሉ ሲያመሰግኑ እያየች ይህንን ሁሉ በልቧ ትጠብቀው ነበር ይላል። በምኗ ትጠብቀው ነበር? በጣም ብዙ ለወሬ የሚቸኩሉ ሰዎች አሉ። ድንግል ማርያም ሚስጥር መያዝ እንደሚገባ፣ ነገርን በልብ መጠበቅ እንደሚገባ አሳይታናለች። በልቧ ምን ትለው ነበረ? ትጠብቀው ነበረ። እንዴ ምን አይነት ልጅ ነው? እንዴት ነገስታት ይሰግዱለታል አላለችም። እኔ የአምላክ እናት ነኝ እንደዚህ በሉኝ አላለችም። እኔ እኮ ጌታን ወልጄዋለሁ እንደዚህ ሆኛለሁ አላለችም። እንዴ ለወለድኩት ሕፃን እኮ ሰውና መላእክት አብሮ ሰገዱ፣ ሰውና መላእክት አብሮ አመሰገኑ አላለችም። ሁሉንም ነገር በልቧ ምን ትለው ነበረ? እስኪ ትጠብቀው ነበር በሉ። እቅድ ስታወጡ በልባችሁ ያዙት። ብዙም አታውሩ። እኔ እንደዚህ ላደርግ ነው አትበሉ። የልባችሁን ከእግዚአብሔር ጋር አውሩና አድርጉ።
ሰይጣን የሚሰማው ያወራችሁትን እንጂ ያሰባችሁትን አይደለም። የምላሳችሁን እየጠበቀ ፈተና ያበዛባቸዋል። ቤት ልገዛ ነው ለምን ትላለህ? ግዛ። ከእግዚአብሔር ጋር ተነጋገር፣ ግዛ። ለሰዎች አታውሩ። ስራ ልጀምር ነው ለምን ንገረው ለእግዚአብሔር መጀመሪያ። ቤተ ክርስቲያን መጣችሁ ከእግዚአብሔር ጋር ተነጋገሩ። እግዚአብሔር የልባችሁን ያውቃል። ከዚያ በኋላ እንደዚህ ላደርግ ነው፣ ወጥመድ ይበዛዋል። እንደዚህ ሊሰራ ነው፣ እንቅፋቱ ብዛቱ፣ ፈተናው ብዛቱ። የልቤ የምትሉ ሰው እንቅፋት እያዘጋጀላችሁ እስኪመስላችሁ ድረስ ፈተናው ይበዛል። ለምን መሰላችሁ? አወራችሁ፣ ሰይጣን ሰማ፣ አዘጋጀው። ዝም ብላችሁ ስሩ። ጠብቁ በልባችሁ፣ ያዙ በልባችሁ። ስለዚህ በልቧ ትጠብቀው ነበር አለ። በልቧ እየጠበቀች ለዚህ ለዘላለም አምላክ፣ ለዚህ እግዚአብሔር፣ ለዚህ ፈጣሪ ለተወለደው ሕፃንም ንጉስም የነገስታት ንጉስ ለሆነው ሁሉም እየመጡ ሲሰግዱለት በልቧ ትጠብቀው ነበር። ስለዚህ እመቤታችን ድንግል ማርያም የአምላክ እናት ናት። የማን እናት ናት? ኢሼን ሃዳ eenyuti? ሃዳ waaqayyooti. Sabaa sagal kan jedhaman namoonni ogummaa qaban mootota kan ta'an biyya bahaa fagoorraa waggaa lama deemanii dhufaniitiin Yerusaalem gahaniitiin mootichi Yihuudaa inni dhalate sun eessa jira garam jira jedhanii gaafataniit urjiidhaan durfamanii Beetaliheem erga ga'anii booda daa'ima Iyesuus Kiristoos daa'ima kan ta'e haadha isaa dubree qulqulleettii Maariyaam wajjiniin arganiit adda isaaniitiin gombifamanii sagadaniit kennaa isaanii Iyesuus Kiristoosiif kennanii Kiristoos waaqeffataniiru. Eenyu waaqeffataniiru? Kiristoos waaqeffataniiru. Inni nama fayyisuudhaaf nama ta'e kan mul'ate Waaqayyoodha. Inni addunyaa ija keenyaan arginu kana bakka hin jirre irraa gara jirutti fidee kan uume Waaqayyoodha. Nama bade sana barbaachuudhaaf, nama kufe sana kaasuudhaaf, nama Waaqayyoorraa adda ba'e sana gara Waaqayyootti deebisuudhaaf nama ta'ee mul'ate malee inni Waaqayyoodha. Inni eenyudha? Kanaaf isa Waaqayyoodha jennee yoo amannu isheen immoo haadha Waaqayyooti, deessuu Waaqayyooti, qulqulleettii waan taateef, eebbifamtuu waan taateef, dubartoota hunda keessaa adda baatee kan kabajamte waan taateef, Waaqayyoon waan ishee filateef, ishee irraa dhalatee hunda keenya nu fayyisee maatii isaa nu taasiseera. ስለዚህ እመቤታችን ድንግል ማርያምን ቅድስት ብለን እናምናለን። እመቤታችን ቅድስት ድንግል ማርያምን ወላዲተ አምላክ ብለን እናምናለን። ማን ብለን እናምናለን? ወላዲተ አምላክ፣ የአምላክ እናት። ሶስተኛው እመቤታችን ድንግል ማርያም ዘላለማዊት ድንግል ናት ብለን እናምናለን። ዘላለማዊት ምንድን ናት? እናት ናት፣ ደግሞ ድንግል ናት። ድንግልናን ከእናትነት ጋር ያስተባበረች። ለዚህ ነው ከሴቶች ሁሉ ተለይተሽ የተባለችው፣ ከፍጡራን ሁሉ በላይ የሆነችው። ለዚህ ነው ኢሼን በረበራን ዱርባ አከታቴ ዱርቡማዳን አከጅራቴ ክታብኒ ቁልቁሉን ንዱበተ መጽሐፍ ይናገራል። ዮሴፍ አላወቃትም የተባለው እኮ ለዚህ እኮ ነው። አላወቃትም፣ ዮሴፍ አላወቃትም። የበኩር ልጇን እስክትወልድ ድረስ አላወቃትም የተባለው፣ አዎ አላወቃትም። እርሷ ከመውለዷ በፊት ድንግል ናት፣ ስትወልደውም ድንግል ናት፣ ከወለደችም በኋላ በድንግልና የኖረች ናት። ዮሴፍ ወደ እርሷ የመጣው ለምን? እንዲጠብቃት። አንዲት ሴት ወንድ አጠገቧ ሳይኖር በእስራኤላውያን ባህል ጸንሳ ብትገኝ በድንጋይ ተወግራ ትሞታለች። ስለዚህ እመቤታችን ድንግል ማርያም በቤተ መቅደስ ካደገች በኋላ ከቤተ መቅደስ ስትወጣ ዮሴፍ እንዲጠብቃት፣ ዮሴፍ እንዲንከባከባት፣ ዮሴፍ እንዲያገለግላት በእግዚአብሔር ተመረጠ። አረጋዊው ዮሴፍ የ15 ዓመት ብላቴና ድንግል ማርያምን ያገለግል ነበረ። ከእርሷ ጋር ተሰደደ።
ከእርሷ ጋር ግብፅ ወረደ፣ ከእርሷ ጋር ተራበ፣ ከእርሷ ጋር ተጠማ፣ ከእርሷ ጋር መከራን ተቀበለ። ድንግል ማርያምን አገለገላት። ምክንያቱም እርሷ ወላዲተ አምላክ ስለሆነች፣ የአምላክ ማደሪያ፣ የአምላክ ዙፋን፣ የአምላክ ታቦት፣ የአዲስ ኪዳን ታቦታችን እመቤታችን ድንግል ማርያም ጌታችን ኢየሱስ ክርስቶስ ስጋውን ቆረሰ፣ ደሙን አፈሰሰ፣ ተሰቀለ ብለን ስንሰብክ ስንናገር ያንን ስጋ ከድንግል ማርያም ወስዶ ነው። ስለዚህ ከእርሷ በወሰደው ስጋ፣ ከእርሷ በወሰደው ነፍስ አምላክ በስጋ ተገልጦ ሁላችንንም አድኖናል ብለን ስንናገር ከእርሷ በነሳው ስጋ ኢገ ሼራ ዲጋ ልቡ ሼራ ልቡ ፍደቴት ነመታኤት ሙላቴ ከነራ ከንኬ ኢሼን ቁልቁሌቲዳ ኢሼን ሃደ ዋቀዮቲ ኢሼን ዱርቡማዳን በረበራን ከንጅራቱዳ ዮሴፍ ኢሼ ኤጉዳፍ ዮሴፍ ኢሼ ተጃጅሉዳፍ ዱበርቲን ቶኮ አካ አዳ ፊ አካ ሴራ ኡመተ እስራኤልት dhiirri tokko ishee wajjiniin osoo hin jiraatiin ulfooftee yoo argamte dhagaadhaan reebanii tajjeesu. Kanarraa kan ka'e Yoosef akka durbee qulqulleettii akka ishee eegu, akka ishee tajaajilu Waaqayyoodhaan filatameet jaarsa kan ta'e umurii isaatiin kan deeme kan dulloome Yoosef gara durbee qulqulleettii dhufeetiin ishee tajaajila akka ture. Ishee wajjiniin gara biyya Misiriitti baqateet, ishee wajjiniin beela'ee, ishee wajjiniin rakkateet, ishee wajjiniin eeboteet dubree qulqulleettii Maariyaamii tajaajileet nutis ishee tajaajilu akka qabnu nu barsiiseera. አገለገላት። ዘላለማዊት ድንግል ናት። ሕዝቅኤል እንደተናገረው ለዘላለም የተዘጋ በር አየሁ እንዳለ ለዘላለም የተዘጋ ማንም ያልከፈተው ማንም ያልገባበት ለዘላለም የተዘጋ በር አየሁ አለ። ያ ዘላለማዊት ድንግል ለሆነችው ለእመቤታችን ለቅድስት ድንግል ማርያም አባቶቻችን በሚገባ ተናግረዋል። ስለዚህ ቅዱስ ሉቃስ ያመሰገናትን፣ ቅዱስ ገብርኤል ያመሰገናትን፣ ቅድስት ኤልሳቤጥ ያመሰገነቻትን፣ ቅዱሳን ሐዋርያት ያመሰገኗትን፣ ቅዱሳን አበው አባቶቻችን ያመሰገኗትን እነ ቅዱስ ዮሐንስ አፈወርቅ፣ እነ ቅዱስ ኤፍሬም፣ እነ አባ ጊዮርጊስ ዘጋስጫ፣ እነ አባ ጽጌ ድንግል፣ እነ ቅዱስ ያሬድ አባቶቻችን ሁሉ መጽሐፍ ቅዱስን መሰረት አድርገው ያመሰገኗትን ድንግል ማርያምን እኛም እናመሰግናታለን። ክብርና ምስጋና ለስሟ ይሁን። አመስግኗት እመቤታችንን። ከናፍ ዱብሬ ቁልቁሌቲ ማርያሚ ከበጁ አከቀብኑ ኢሼዳፍ ገለተ ኢየሱ አከቀብኑ አቦቲን ኬኛ ኑ በርሲሰኒሩ አንገፈ እርገሞታ ከንተ ቁልቁሉን ገብርኤል፣ ቁልቁሉን ሉቃስ፣ ቁልቁሌቲን ኤልሳቤጥ፣ አባ ሕርያቆስ፣ አባ ኤፍሬም፣ ቅዱስ ኤፍሬም፣ ቁልቁሉን ኤፍሬም አከ ኢሼ ገለቴፈቴ፣ ቁልቁሉን ያሬድ፣ አባ ጽጌ ድንግል፣ አባ ጊዮርጊስ እንጋስጫ አቦቲን ኬኛ ሁንዱምት ኢሳኒ ዱርቤ ቁልቁሌቲ ማርያሚዳፍ ገለተ ዲየሰኒት ኢሼ ተጃጅለኒ ኢሼ ከበጀኒ ኑቲስሞ ኢሼ ከበጁ አከቀብኑ ኑ በርሲሰኒሩ ማቲ ዋቀዮ ከናፍ ሰሚረት እርገሞን ኢሼ ገለቴፈተኒሩ ለፈረት ቁልቁሌቲ ኤልሳቤጥ ራካሴ አቦቲን ኬኛ ሁንዱምት ኢሳኒ ኢሼ ገለቴፈተኒሩ ኑትሌ እርገሞተ ራበረኔት ቁልቁሎተ ራበረኔት ኤኙ ገለቴፈና የላችሁም ማለት ነው። እዚህ ኤኙ ገለቴፈና እናንተ ዝም ብሉ ትላልቆቹ ኤኙ ገለቴፈናን ሲንጀሪ ሃዳ ዋቀዮ ገለኒ ፉልፍኒ መቃሸቲ ፊያቶ ሜልል ጀላቲ ገለቴፈዳ። ከነዚህ ሁሉ አባቶቻችን ተምረን እመቤታችንን እናመሰግናታለን። ይኸውላችሁ እመቤታችንን ማመስገን ከእርሷ ጸጋና በረከት ረድኤት መቀበል ነው እንጂ በእርሷ ላይ የምንጨምረው ምንም ነገር የለም። ስለዚህ ቅድስት ናት ብለናል፣ ወላዲተ አምላክ ናት ብለናል፣ ዘላለማዊት ድንግል ናት ብለናል። ብዙ ማንሳት ይቻላል፣ ሰዓት ስለሌለን ነው እንጂ አማላጃችን ናት እንላለን። የዮሐንስ ወንጌል ምዕራፍ 2 ላይ እንዴት እንዳማለደች አይተናል። በሕይወታችንም ደግሞ እንዴት እንዳማለደችን እናውቀዋለን። አማላጃችን ናት፣ ብጽዕት ናት፣
ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል እንዳለች የሉቃስ ወንጌል ምዕራፍ 1 ላይ ቅድስት ኤልሳቤጥም እንዳመሰገነቻት እነዚህን ሁሉ ብንዘረዝረው ነገረ ማርያም በዚህ 30-40 ደቂቃ ውስጥ ተተንትኖ የሚያልቅ አይደለም። ለመነሻ ኃይል ግን ይሄንን ከያዝን እኛ ደግሞ በየዕለቱ መጽሐፍ ቅዱስ እያነበብን የቤተክርስቲያን አባቶቻችን የጻፏቸውን ድርሳናቱን እያነበብን ነገረ ማርያምን በጥንቃቄ እንድንረዳ እግዚአብሔር ሁላችንንም ይርዳን። ማርያምን ለመውሰድ በሉ እስኪ አትፍራ።